ምን ብላ ጸለያ ነው አንቺ ልጇ ይሆንሽው? የአንቺም ልጅ እኮ እድለኞች ናቸው። በቃ እድልዬ፣ በቃ ተባረኪ። አሜን ማምዬ። አሁን ደግሞ ቆንጆ ቡና አፈላልሻለሽ። አሞሻል እኮ እረፍት አድርጊ። ኧረ ደህና ነኝ አሁን። እንደዚህ እየወደድሻት ግን እንዴት አስቻለሽ? አስችሎኝ እኮ አይደለም፣ ግን በቃ ግድ ስለሆነብኝ ነው። አባትሽስ ምን አለ? ማሚዬ አባቴን አላውቀውም። ግን እኮ ስለ አባትሽ አልነገርሽኝም። ለጊዜው ምንም አላደረኩም፣ ግን ያሰብኩት ነገር ከተሳካ በኋላ ሁሉንም ነገር ነግረዋል። ቢኒያም የኔ ልጅ ነህ፣ እናትህ ነኝ ይለዋል። ሮማን አሁን ላይ በቢኒ መገፋት በቢኒ መጠላት በጣም የሰለቻት ይመስላልና እውነት እዛ ጋር እሷ እንዳሰበችው እንዳቀደችው ነገሮች ተስተካክለው ቢኒ የሚገባውን ድርሻ የተወሰነ ንብረት ቢያገኝና እሷ እዚህ ጋር ቢኒ እኔ እኮ ወላጅ እናት ነኝ፣ እኔ ነኝ የወለድኩ፣ ያኔ ደግሞ ከጉዲፈቻ ያመጣሁ እዛ ጋር ገነትን ለማታለል ወይም ደግሞ እሷን ለማጭበርበር ነው የሚለውን ነገር ብትናገር እዚህ ጋር ቢኒ ሮማንን እንደ ወላጅ እናቱ ይቀበላታል። ላደረግሽልኝ ነገር በጣም አመሰግንሻለሁ። የገነትን ንብረት አጭበርብረን እንድንወስድ ረድተሽኛል፣ ህይወቴ እንዲስተካከል አግዘሽኛል በሚለው ሮማንን እንደ እናቱ ተቀብሎ ያመሰግናታል የሚለው ነገር በጣም ትልቅ ጥያቄ ነው ማለት ነው። ሮማንን እንደ እናቱ ተቀብሎ ያመሰግናታል የሚለው ነገር ትልቅ ጥያቄ ነው ማለት ነው። አሁን ላይ ራሱ ምን ያክል ተንኮለኛ ምን ያክል ክፉ ሰው እንደሆነች እሱ ተገንዝቧልና እዛ ጋር ደግሞ እሱ ወላጆቼ በህይወት የሉ ሞቷል የሚለውን ነገር እያሰበ እኔ ነኝ እኮ የወለድኩ ያኔ እኮ አውቄ ነው ከጉዲፈቻ እንዳመጣው አስመስዬ የራሴ ልጅ የሆንከውን ለገነት የሰጠውክ የተሻለ ህይወት እንዲኖረን ነው ብለን ብዬ ነው ይህን ነገር ያደረግኩት። እቅዷንም እንግዲህ ለምን ይህን ማድረግ እንደፈለገችን በዝርዝር ብትነግረው ራሱ ቢኒ በጭራሽ እሷን አይቀበላትም ማለት ነው። አሁን ላይ ቢኒ እሷን ማየት አይፈልግም። እዛ ቤትም እንድትመጣ ራሱ አይፈልግም። እሷ ደግሞ እናት ነችና ልጇን ትወደዋለች። ከሱ መራቅ አትወድም። እዛ ቤት ውስጥ አንደኛ የገነት እህት ነች። እንደ እህት ሳይሆን እንደዛ ቤት ነዋሪነት ነው እዛ ቤት እየተመላለሰች ያለችው ማለት ነው። ይሄ ነገር ደግሞ ቢኒ ላይ በጣም ትልቅ ጥያቄ ፈጥሮበታል። የራሷ ቤት እያላት ለምንድን ነው እኛ ቤት የምትመላለሰው የሚለው ነገር ግራ ገብቶታል። ይሄ ነገር አሁን ላይ ሮማን ነገሮች ሲስተካከሉና ለቢኒ ያለውን እውነታ እናገራለሁ የሚለውን ነገር እያሰበች ያለችው ማለት ነው። ያኔ ደግሞ ይሄንን እውነታ ብትናገር የወለደችው ልጇ ቢኒን ብቻ ሳይሆን የገዛ እህቷን ገነትንም ጭምር ነው የምታጠው። ገነትም የምታስበው እንዴት ለዚህ ሁሉ ዓመት ዋሸሽኝ፣ የአንቺ ልጅ ሆኖ ሳለ እንዴት ከጉዲፈቻ አመጣው ብለሽ አታለሽኝ፣ የአንቺ ልጅ ማለት የኔ ልጅ አይደለ ወይ? እውነቱን ከኔ ስር ለመደበቅ ለምን ፈለግሽ የሚለውን ነገር ምናልባት መጣላታቸው አይቀርም። ግን ደግሞ ያኔ ሮማን እንደ ምክንያት ታነሳለች ብለን የምናስበው እድል ያኔ በመኪና አደጋ ህይወቷ አልፏል ተብሎ እየታሰበ ስለነበር ምናልባትም አንቺ ከዛ ሀዘን እንድትወጪ ብዬ ነው ይሄንን ነገር ያደረኩት በሚለው እንደ ምክንያት መጥቀሷ አይቀርም ማለት ነው። ግን ደግሞ አሁን ላይ ጊዜው ረፍዷልና የቢኒንም የእህቷንም የገነትንም ይቅርታ መቼም አታገኝም ማለት ነው። ሌላው ነገር ደግሞ እዚህ ጋር የእድል ነገር ራሱ እሷን በጣም አስጨንቋታል ማለት ነው። አሁን ላይ እድል ምናልባት የገነት ልጅ ይሆን እንዴ የሚለው ነገር በጣም አስጨንቋታል። ግን ደግሞ ይሄ ነገር ቢረጋገጥና እድል እዛ ጋር የገነት ልጅ መሆኗ በሙሉ ማስረጃ ካረጋገጠች እሷ ያደረገችው ነገር የእሷን ክፋት የእሷን ተንኮል ስለሚጋለጥባት ምናልባትም አይታወቅም እድል ላይ የሆነ ክፋት የሆነ ተንኮል ልታስብ ትችላለች ማለት ነው። በእርግጥ እድል አሁን ላይ ቢኒ የሮማን ልጅ እንደሆነች ተገንዝባለች። ቢኒ እዛ ጋር ራሱ የነገራት ታሪክ አለ። እንዴት እዛ ቤት እንደመጣና እንዴት ከገነት ጋር እንደተገናኙ ነግሯታል። ግን ደግሞ እዛ ጋር ሮማን ያደረገችው ነገር ቢኒ የእሷ ልጅ መሆኑንና አውቃ የራሷን ልጅ ከማደጎ ቦታ ነው ያመጣሁት በሚል አምጥታ ለእህቷ እንደሰጠችና እህቷ የእሷን ልጅ እንድታሳድግ እንዳደረገች ተገንዝባለችና አሁን ላይ እድል በዚህ ነገር ሮማንን በጣም እያስፈራራቻት ነው። ሮማን ያን ያክል እድልን ተጭና የሆነ ነገር እንዳታደርጋት አሁን ላይ የያዘችው ፎቶ አለ። ምናልባትም ያንን ፎቶ ለገነት አሳያለሁ ወንድ ያደርጋለሁ የሚለውን ነገር እሷን የሆነ ነገር
እንዳታደርጋት ልትከለክላት ትችላለች። ግን ደግሞ ይሄ ነገር እስከ መቼ እንደሚቀጥል ባይታወቅም ሮማን እዛ ጋር ያደረገችው ነገር ሊጋለጥባት እንደሆነ ካወቀች አንደኛ የገዛ ልጇን ቢኒን ራሱ እንደምታውቅ ራሱ እርግጠኛ ስለምትሆን ምናልባትም እድል ላይ የሆነ ክፋት ማሰቧ አይቀርም ማለት ነው። ከዚህም በፊት እድል ከመኪና አደጋ በህይወት ተርፋ በህይወት እንዳለች እያወቀች ነው እሷ ይሄ ሁሉን አመት ሁሉ ለሷ የደበቀቻት ማለት ነው። ገነት ደግሞ ይሄንን ነገር ካወቀች አንደኛ ቢኒ የሷ ልጅ ሆኖ ሳለ ከማደጎ ቦታ ነው ያመጣሁት ብላ እሷ እንድታሳድግ አድርጋታለች። ሌላው ነገር ደግሞ እድል ያኔ ከመኪና አደጋ ተርፋ በህይወት እንዳለች አውቃለች። የት እንዳለች ቦታውን ራሱ እያወቀች ነው ደብቃ ይሄን ሁሉ አመት ሁሉ የቆየችውና እናም ደግሞ እዛም ገጠር እየተመላለሰች ራሱ የአባዬ ሚስት ራሱ ልጅቷን ውሰዷት ሌላ ሰው መጥቶ ራሱ ከጠይቃችሁ ደብቋት ምንም ነገር አትናገሩ ብላ ይሄን መልእክት አስቀምጣ ሄደችውና ይሄን ሁሉ ታሪክ ገነት ከደረሰችበት ምናልባትም አይታወቅም ሮማንንም በህግ የምትጠይቅበት ሁኔታዎችም ሊኖሩ ይችላሉ ማለት ነው። ሌላው ነገር ደግሞ የገነት ነገር ነው። ገነት አሁን ላይ እድል የምታሳያቸው ባህሪያቶች በፊት እሷ በመኪና አደጋ ህይወቷ አልፏል ከመባሉ በፊት ካለው ባህሪ ጋር እያገናኘች አሁን ላይ ግራ እየተጋባች ይመስላል ማለት ነው። ሰው የለበሰውን ልብስ መልበስ አልወድም፣ ምግብ ውስጥ ሽንኩርት አልወድም የሚሉትን ነገሮች ከዚህ በፊትም እድል በህፃንነቷ ስታሳያቸው የነበሩ ባህሪያቶች አሁን ላይ ከእድል ጋር እያገናኘች እንዴት ነው ነገሮች ግን በዚህ ልክ ሊመሳሰሉ ወይም ደግሞ ሊገጣጠሙ የቻሉት የሚለው ነገር በጣም ግራው አጋብቶታል ማለት ነው። ምናልባትም አይታወቅም ከዚህ ያለፈ የሆነ ጫን ያለ ምልክት ካገኘች ምናልባትም ልጇ እንደሆነች ልትጠራጠርም ትችላለች ማለት ነው። በእርግጥ ዛሬ ላይ እድል ቡና ስታፈላ በነበረችበት ሰዓት ስለ ቤተሰቦቿ እየጠየቀች ነበር። የሆነ ሰው በር ያንኳኳው ማለት ነው። ምናልባት ያ ሰው እዛ ጋር በር ባያንኳኳ ኖሮ እድል እዛ ጋር እንኳን አባቴ አይደለም እናቴ ራሱ ማን እንደሆነች አላቅም፣ አሁን ያለችው እናቴ ያሳደገችኝ እናቴ ናት በሚል ከመኪና አደጋ እንደተረፈች እና እንዴት ከቤተሰቦቿ ጋር እንደተለየች ያለውን ታሪክ ሁላ ልትነግራት ነበር ማለት ነው። በእርግጥ እዛ ጋር ያንን ነገር ያለመናገሯ በጣም መልካም ነገር ነው ማለት ነው። ለምን ከተባለ እዛ ጋር ሮማን ስላለች ይህንን ታሪክ ከሰማች እሷ በቀጥታ እድል ብሌን እንደሆነች ወይም ደግሞ ከዚህም በፊት ሞታለች የተባለችው የገነት ልጅ እንደሆነች ስለምትገነዘብ ምናልባትም አይታወቅም እድል ላይ የሆነ መጥፎ ነገር ልታደርግም ትችላለች ማለት ነው። ግን ደግሞ እዛ ጋር ገነት ብቻ ብትኖርና እድል ስለ ቤተሰቦቿ ስለ ከዚህም በፊት የነበረው ህይወቷ ያለውን ነገር ብትነግራት ምናልባትም ገነት የሆነ ልትጠራጠር የምችለው ነገር ሊኖር ይችላል ማለት ነው። በተለይ እዛ ጋር እድል እኔ ከመኪና አደጋ ነው የተረፍኩት አሁን ላይ እናቴ ብዬ የምጠራ ሴትዮና እኔ ብቻ ነኝ ከመኪና አደጋ የተረፍኩት የሚለውን ነገር ብትናገር ገነት እዛ ጋር በቀጥታ እድል የራሷ ልጅ እንደሆነች ትረዳለች ማለት ነው። ምናልባትም አይታወቅም ከዛም በኋላ የዲኤንኤ ምርመራ ልታደርግም ትችል ነበር ማለት ነው። ግን ደግሞ አይታወቅም ሌላ ቀንም ይሄን ነገር በድጋሚ ሲያነሱት ወይም ደግሞ ስለዚህ ጉዳይ ሲያወሩ እድል ስለ ቤተሰቦቿ ልትነግራትም ትችላለች ማለት ነው። ሌላው ነገር ደግሞ የሜላት ነገር ነው። ሜላት አሁን ላይ ቢኒን አፍቅራ በጣም ተጨንካለች ማለት ነው። በእርግጥ ሁለቱም የመጡት ከማዶጎ ቤት ነው። እንደ እህትና እንደ ወንድም ነው ከልጅነታቸው ጀምሮ አብረው ያደጉት። ያ ማለት አሁን ላይ በስጋ አይዛመዱም። ግን እሷ አሁን ላይ ቢኒን አፍቅረዋለች። እንዴት ብዬ ነው ፍቅሬን የምገልጽለት የሚለው ነገር በጣም አስጨንቋታል። ቢኒ እዛ ጋር እሷን እንደ እህቱ ነው እንጂ የሚያያት በሌላ መንገድ እሷን ሊመለከታት አይችልም። ከህፃንነታቸው ጀምሮ አብረው ስላደጉ እሷ ደግሞ አንዛመድም እውነትም እህትና ወንድማማቾች አይደለንም ብንፋቀር ምን ችግር አለው የሚለውን ነገር አስባ ነው አሁን ላይ እድል ቢኒ ጋር እንዳትቀርብ ወይም ደግሞ ከሱ ጋር ሌላ ነገር ውስጥ እንዳትገባ በጣም እየሰጋች እድልንም እየተጫነቻት ያለችው ማለት ነው። ግን ደግሞ ይሄን ነገር በቀጥታ ለቢኒ ብትናገር ምናልባትም ቢኒ እሷን እንደሚጣላት ወይንም ደግሞ ከዚህም በኋላ አንቺን ላይሽ አልፈልግም ሊላት እንደሚችል አሳምራ ስለምታውቅ ነው አሁን ላይ ጓደኛዬ ከፍቅረኛዋ ጋር ልታስተዋውቀኝ ነው እኔም አንተን ፍቅረኛዬ ነው ብዬ ለእሷን ላስተዋውቀ ብላ እሷን ለማስቀናት ነው እንጂ ሌላ ነገር